የኢትዮጵያውያንና የኤርትራውያን ፍጥጫ በ75ኛው የዓለም አቀፍ የቁንጅና ውድድሩ ላይ በዓለም መድረክ ደርሷል። ለመሆኑ በህዝብ ድምፅ አንገት ለአንገት ተናንቀው ያሉት ኢትዮጵያና ኤርትራውያን ብቻ ናቸው ወይስ ሌሎችም ተፎካካሪዎች አሉ ስንልም ጠይቀናል። ምላሹንም አካተን ይዘነዋል፣ ታደምጡታላችሁ። ጤና ይስጥልን የምንወዳችሁ። ይህ ፎቶ የሁለት ቆነጃጅቶች ብቻ ከመሰላችሁ ተሳስታችኋል። ከዚህ ፎቶ ጀርባ ኢትዮጵያና ኤርትራ በቆነጃጅቶቻቸው ተመስለዋል። ኤርትራውያን በአነስተኛ የህዝብ ቁጥራቸው በድምፅ አሰጣጡ ኢትዮጵያን ለመብለጥ እያደረጉት ያለው አስደናቂ ጥረት የዓለምን ህዝብ ትኩረት ስቧል። ኢትዮጵያውያንም ወኔያቸው ተቀጣጥሎ ለሚስ ወርልድ ሩት 320 ሺህ ብር መዥረጥ አድርጎ እስከ መክፈል ያደረሰ ፍቅርና ድጋፍ ተስተውሏል። ለመሆኑ ከነዚህ ሁለት የአንድ ወንዝና የሁለት ሀገራት ወኪሎች ጀርባ ያለው አሳዛኝ ታሪክና የፉክክር መንገድ ምን ይመስላል የሚለውን በዚህ ቪዲዮ ልናስቃኛችሁ ነው። ኤርትራዊቷ ቆንጆ የምትሳሳላት እናቷን ያጣችበትን አሳዛኝ ታሪክና አንገብጋቢ የህይወት መንገዷን ያለፈችበትን ጥበብንም በዚህ ቪዲዮ ገልጠን እንመለከተዋለን። በቪየትናም አዘጋጅነት እየተካሄደ የሚገኘው 75ኛው የዓለም አቀፍ የቁንጅና ውድድር በአሁኑ ወቅት የመላውን ዓለም ትኩረት ስቧል። የዘንድሮውን ውድድር ልዩ የሚያደርገው በምስራቅ አፍሪካውያን እህትማማች ሀገራት በኢትዮጵያና በኤርትራ መካከል እየተደረገ ያለው ፉክክር የብዙዎችን ቀልብ መሳቡ ነው። ውድድሩን ማን እየመራው ነው? እንዲሁም በዚህ ዓመት የተጨመሩት የውድድሩ ህጎችስ ምንድናቸው የሚለውንም በጥልቀት በዚህ ቪዲዮ እናስቃኛችኋለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ በ75ኛው የዓለም አቀፍ የቁንጅና ውድድር ላይ ኤርትራን ወክላ በመሳተፍ ላይ የምትገኘው ሞዴል ስኒት ሀብታብ በህዝብ ድምፅ በዓለም አቀፍ ደረጃ ኢትዮጵያን ጨምራ ሌሎች የዓለም ቆነጃጅቶችን መሪነት አሳይታለች። ስኒት በተደረገላት ከፍተኛ የህዝብ ድጋፍና ቀስቀሳ በ2 ሰዓት ብቻ ከ100 ሺህ በላይ ተጨማሪ ድምጾችን መሰብሰብ ችላለች። ይህ ያገኘችው አጠቃላይ የድምፅ መጠን በአጭር ጊዜ ውስጥ ከ700 ሺህ ወደ 800 ሺህ በመቀጠልም ከ900 ሺህ በላይ ማደጉ የውድድሩን የመጀመሪያ ምዕራፍ በከፍተኛ ልዩነት እንድትመራ አድርጓታል። ሌላውና አነጋጋሪው ነገር ይህ የህዝብና የሚዲያ ቅስቀሳ የተደረገው ኢትዮጵያዊቷ ሚስ ወርልድ 2026 ሩት ይርጋለም አሳዛኝ ታሪኳን ካካፈለች በኋላና በዓለም መድረክ መነጋገሪያ ሆና ከፍተኛ የህዝብ ድምፅ ማግኘቷን ተከትሎ መሆኑ ደግሞ ጉዳዩን አነጋጋሪና ከቁንጅና ውድድር ባለፈ የሀገራት ፉክክር አስመስሎታል። ይህ በኤርትራውያን በኩል በ2 ሰዓት ውስጥ የተመዘገበው ከፍተኛ ድምፅ የዓለም አቀፉን ውድድር አዘጋጆችና ተከታታዮች ያስደነቀ ሲሆን የኤርትራውያንን የተቀናጀ ህዝባዊ ድጋፍና ጥንካሬም በግልጽ ያሳይ ሆኗል። ኤርትራ በዓለም አቀፉ የሚስ ወርልድ ውድድር ታሪክ በአሁኑ ለመጀመሪያ ጊዜ የተሳተፈች ሲሆን ስኒት ሀብታብ የመጀመሪያዋ ተወዳዳሪ ሆና ብቅ ማለቷ ደግሞ ለውድድሩ ልዩ ትርጉም ሰጥቶታል። ስኒት ተወልዳ ያደገችው በአስመራ ከተማ ሲሆን በአሁኑ ወቅት መኖሪያዋ ደግሞ በአሜሪካ ቨርጂኒያ ግዛት ውስጥ ነው። በአውሮፓውያኑ በ2019 ከአስመራ ወደ አሜሪካ ያቀናችው ስኒት በታዋቂው ጆርጅ ሚሰን ዩኒቨርሲቲ በኒውሮሳይንስ የመጀመሪያ ዲግሪዋን አግኝታለች። ሳይንሳዊ እውቀቷን ለአእምሮ እድገት ውስንነት ላላቸው ህጻናት ድጋፍ ለመዋል በሞንቴሳሪ ቅድመ መደበኛ ትምህርት ቤት መምህር በመሆን በበጎ ፍቃድ አገልግላለች። ለዚህ የበጎ አድራጎት ስራዋን መነሻ የሆነቻት በአእምሮ ውስንነት የተወለደችው ታናሽ እህቷ መሆኗንም ስኒት ተናግራለች። ከዚህ በተጨማሪ ሞዴሏ እናቷን በጡት ካንሰር ህመም በማጣቷ ምክንያት የጡት ካንሰር ግንዛቤ ላይ በመስራት የብዙ ሴቶችን ህይወት ለመታደግና ግንዛቤን ለማስጨበጥ በትጋት እየሰራች ትገኛለች። ከሳይንሳዊና ከማህበራዊ ስራዎቿ ጎን ለጎን ቴኒስና ባስኬትቦል መጫወት፣ ኪክቦክሲንግ፣ ሳልሳ ዳንስና ስዕል መሳል የምትወደው ስኒት ትግረኛ፣ እንግሊዘኛ፣ አማርኛ፣ ጣሊያንኛና ፈረንሳይኛ ቋንቋዎችንም አቀላጥፋ መናገሯ ያስደንቃታል። በአውሮፓውያኑ 2023 የሚስ አፍሪካ አሜሪካ ዘውድን በመቀዳጀት የመጀመሪያዋ ኤርትራዊት የሆነችው ስኒት አሁን ደግሞ በዓለም አቀፉ የሚስ ወርልድ መድረክ ላይ ሀገሯን በማስተዋወቅና ኢትዮጵያን ጨምሮ ሌሎች የዓለም ቆነጃጅቶችን በመምራት በግንባር ቀደምነት ትገኛለች። በሌላ በኩል ኢትዮጵያን ወክላ በዚሁ ታላቅ መድረክ ላይ የምትወዳደረው ውቧና ባላሳዛኝ ታሪኳ ሞዴል ሩት ይርጋለም የኢትዮጵያውያንን ቀልብና ሙሉ ድጋፍ በመሳብ በውድድር ውስጥ ከፍተኛ ፉክክር እያደረገች ትገኛለች። ሩት በቅርቡ የደረሰባትን ከባድ የቤተሰብ ሀዘን ተቋቁማ የሀገሯን ባህል፣ ቅርስና ውበት በዓለም መድረክ ለማስተዋወቅ በቁርጠኝነት መነሳቷ የብዙዎችን ልብ ነክቷል። የሷ ጥንካሬና ቆራጥነት የብዙ ወጣቶች ጥንካሬ የሆነ ሲሆን ብዙ ሰዎችም ተረባርበው ድምጽ
እንድታገኝ እያደረጉ ነው። ውድድሩ እየጠበቀ ሲሄድም በህዝብ ብዛታቸው ከአፍሪካ አንደኛ የሆኑት ናይጄሪያውያን ባደረጉት የተቀናጀ ድምፅ ተወዳዳሪያቸው ሶሬ ካርቢ ጆርጂ በአጭር ጊዜ ውስጥ ከ446,000 በላይ ድምፅ በማግኘት የኢትዮጵያን ተወዳዳሪ ሩት ይርጋለምን በመብለጥ ለጊዜው ሁለተኛ ደረጃን ተቆጣጥራ ነበር። ይህ ክስተት በኢትዮጵያውያን የማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ ርብርብን የፈጠረ ሲሆን የናይጄሪያውያንን ድንገተኛ መሪነት ተከትሎ በቲክቶክና በተለያዩ የማህበራዊ ሚዲያ ገጾች ላይ ሰፊ የድጋፍ ዘመቻ ተከፈተ። በተለይም በቲክቶክ ላይቭ ላይ ታዋቂ ግለሰቦችና አክቲቪስቶች ህዝቡ ለሩት ይርጋለም ድምፅ እንዲሰጥ ጥሪ ማስተላለፍ ተጀመረ። የኢትዮጵያውያን የተቀናጀ ርብርብ በፍጥነት ውጤት ማሳየት የጀመረ ሲሆን የሩት ድምፅ በአጭር ጊዜ ውስጥ ከ427,000 ተነስቶ 585,000 በመቀጠልም ከ850,000 በላይ እንዲሆን አድርጎታል። በዚህ የማህበራዊ ሚዲያ ርብርብ ውስጥ ልዩና አነጋጋሪ ክስተቱን ያለፈው የቲክታከሯ ሌንዚ ድጋፍ ነበረ። ሌንዚ ለሀገሯ ልጅ በጉርሻ ፔጅ ስም $500 እንዲሁም በራሷ ስም $1,500 በአጠቃላይ $2,000 የአሜሪካ ዶላር በማውጣት ለሩት ይርጋለም በርካታ የክፍያ ድምጾችን ገዝታላታለች። ይህ ድርጊት በበርካታ የኢትዮጵያ ሚዲያዎች ዘንድ ከፍተኛ አድናቆትን ያተረፈ ሲሆን የሩት የድምጽ መጠን ከፍ እንዲልና ናይጄሪያን አሸንፋ ሁለተኛ ደረጃ እንድትይዝ ትልቅ አስተዋጽኦ ቢያደርግም በአንደኝነት እየመራች ያለችውን የኤርትራዊያን ሞዴል ግን መብለጥ እስካሁን ተስኗታል። በአሁኑ ወቅት በሁለቱ ትማማቾች ሀገራት ተወዳዳሪዎች መካከል ያለው የድምጽ ደረጃ በከፍተኛ ፍጥነት እየተለወጠ ይገኛል። ሰኒት ሀብታብ ከአንደኝነት ደረጃዋ ሳትናጋ ውድድሩን በበላይነት እየመራች ስትገኝ፣ ሩት ይርጋለም ደግሞ ልዩነቱን ለማጥበብ በጠንካራ ሁኔታ ከሀገሯ ልጆች ጋር ሆና እየተከታተለቻት ትገኛለች። ይህ ፉክክር ግን ከጥላቻ የጸዳ በፍቅርና በጨዋነት እንዲሁም በጤናማ የምስራቅ አፍሪካውያን እህትማማችነት መንፈስ የተሞላ በመሆኑ በብዙዎች ዘንድ አድናቆትን አትርፎላታል። ብዙዎች የኦንላይን ድምጽ አሰጣጥ ለምን ያህል ጊዜ እንደሚቆይና ምን ያክል ክብደት እንዳለው ሲጠይቁም ይስተዋላል። እንደ ውድድሩ አዘጋጆች ገለጻ የዘንድሮው 75ኛው የሚስ ወርልድ ውድድር አዳዲስ ህጎችና አሰራሮችን ያካተተ ነው ተብሏል። የመጀመሪያው ዙር የህዝብ ድምጽ አሰጣጥ በዓለም አቀፍ ደረጃ በአራት ዋና ዋና ዞኖች የተከፈለ ነው። ድምጽ አሰጣጡ በሁለት መንገድ ይካሄዳል። የመጀመሪያው ነፃ ድምጽ ሲሆን ለተወዳዳሪዎች በይፋዊ ድረገጽ በኩል ነፃ ድምጽ መስጠት ይቻላል። ሁለተኛው ደግሞ በክፍያ የሚደረግ ድምጽ አሰጣጥ ሲሆን ደጋፊዎች ከተወሰነ የገንዘብ መጠን ጀምሮ በርካታ ድምጾችን በጥቅል በመግዛት ለተወዳዳሪዎች ድምጽ መስጠት ይችላሉ። የዚህ የህዝብ ድምጽ አሰጣጥ ዋና ጠቀሜታ ተወዳዳሪዎችን በቀጥታ ወደ ሚስ ወርልድ ቶፕ 14 ግማሽ ፍጻሜ እንዲያልፉ ማድረግ ነው። ከአራቱ ቀጠና ወይም ዞን በህዝብ ድምጽ አንደኛ የሚወጡ ተወዳዳሪዎችም ያለ ምንም ተጨማሪ ዳኝነት በቀጥታ ወደ 40ዎች ውስጥ የመቀላቀል እድልን ያገኛሉ። የቀሩት 9 ተወዳዳሪዎች ደግሞ እንደ የፋሽን የስፖርትና የችሎታ ውድድሮችን በማሸነፍ ወደ ቶፕ 40 ያልፋሉ ማለት ነው። ከቶፕ 40 በኋላ ያለው ጉዞ በሙያተኞችና በተመረጡ ዳኞች የሚመራ ይሆናል። በመቀጠልም ወደ ቶፕ 10 የሚያልፉት ይመረጣሉ። በዚህ ሂደት መካከል እንደገና ሁለተኛ ዙር የህዝብ ድምጽ አሰጣጥ የሚካሄድ ሲሆን በዚህም የሚያሸንፉት ሁለት ተወዳዳሪዎች ወደ ቶፕ 12 በቀጥታ ይገባሉ። በመጨረሻም ከቶፕ 12 ወደ 6 የሚደረገው ማጣሪያ ተካሂዶ መስከረም 5 ቀን 2026 በሚካሄደው ታላቅ የፍጻሜ ስነ ስርዓት ላይ የ2026 ሚስ ወርልድ አሸናፊዋ ንግስት ይፋ ትደረጋለች። ኢትዮጵያና ኤርትራ በታሪክ፣ በባህል፣ በቋንቋና በብዙ ውብ ህዝባዊ ሴቶች የተሳሰሩ ሀገራት እንደመሆናቸው ምንም እንኳን በፖለቲካዊና በአስተዳደራዊ ሁኔታዎች ምክንያት አሁን በዓለም መድረክ ላይ ሁለት ሀገር ሆነው ቢቀርቡም በባህልና በስነ ልቦና ያላቸው ጥብቅ ቁርኝነት አሁንም ድረስ በግልጽ የሚታይ ነው። የምንወዳችሁ አሁንም ቢሆን የህዝብ ድምጽ አሰጣጡ ገና ያልተጠናቀቀና ቀናት የሚቀሩት በመሆኑ ውጤቱ በማንኛውም ሰዓት ሊቀያየር ይችላል። ስለዚህ ኢትዮጵያውያን ለሚስ ወርልድ ኢትዮጵያዋ ድጋፋቸውን አጠናክረው መቀጠል ይኖርባቸዋል። ለሩት ይርጋለም የሚሰጠው እያንዳንዷ ድምጽ ሀገራችንን በዓለም አቀፍ ደረጃ ከፍ ለማድረግ የያዘችውን በጎ ዓላማ ለማሳካትና ህልሟን እውን ለማድረግ የሚያግዝ ትልቅ መሳሪያ ነው። ይህ የቁንጅና ውድድር ከውጫዊ ውበት ባለፈ የሴቶችን ዕውቀት፣ ጥንካሬ፣ ማህበራዊ ተሳትፎና ሀገራዊ ኩራት የሚንጸባረቅበት ታላቅ ዓለም አቀፍ መድረክ ነው። ሰኒት ሀብታብና ሩት ይርጋለም ሁለቱም የአፍሪካ ቀንድ ውብ ንግስቶች ሲሆኑ በጋራ ጥረት በፍቅርና በጽናት የሀገራቸውን ስም በዓለም መድረክ ላይ ማስጠራት የቻሉ ድንቅ ኮከቦች ናቸው።
ታዲያ የምንወዳችሁ ሁላችንም በየቀኑ ድምጽ መስጠታችን እንድንቀጥል ማስታወስ የምንወድ ሲሆን ለሩት ይርጋለም መልካም እድል እንመኛለን። ለሩት ይርጋለም መልካም እድልን እየተመኘን ለአሁን ያዝንላችሁን ጥንቅር በዚሁ ቋጨን። የምንወዳችሁ እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ በርካታ ኢትዮጵያውያን ይሄን እውነት ተረድተው ሀገራችንን ባለም አቀፉ መድረክ ከፍ ማድረግ እንድንችል ይሄ ቪዲዮ ለበርካቶች መድረስ አለበትና ቪዲዮውን ላይክ ማድረግ እንዳትረሱ። ያላችሁን ሐሳብ ድጋፍና ፍቅርም እንደተለመደው በኮሜንት መስጫው ላይ ልታደርሱን ትችላላችሁ። የምንወዳችሁ እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ ማህበራዊና የመዝናኛ ዜናዎች ደግሞ በየቀኑ ደርሷችሁ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።